ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ኢትዮጵያ በአባይ ወንዝ ላይ ገንብታም ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟን እንዲሁም የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱልፈታህ አልሲሲ ተናግረዋል። ፕሬዚዳንቱ ኢትዮጵያም ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ሲሉ ተደምጠዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲያዊና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ሲሉ ተደምጠዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ ሁለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያም ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ሲሉ ተደምጠዋል። ሌላው መረጃም የፍልስጤም ፕሬዚደንት ማህሙድ አባስ ዛሬ ሰኞ በግብጽ የሚካሄዱ ዓለም አቀፍ ስብሰባ ላይ ከዶናልድ ትራምፕና ሌሎች የዓለም መሪዎች ጋር በመሆን ይገናኛሉ። ስብሰባው በጋዛ የሚካሄድን ጦርነት ለማስቆም የተግባቡበትን ስምምነት ከፍጻሜ ለማድረስ ያለመ መሆኑ ከጽህፈት ቤታቸው የወጣው መረጃ ያመላክታል። ፕሬዚዳንቱ በስብሰባው ላይ የተጋበዙት በሻራም ኤልሼክ ከትራምፕ ጋር በመሆን ጉባኤውን የሚመሩት የግብጽ ፕሬዚደንት አብዱልፈታህ አልሲሲ ናቸው። በስብሰባው ላይ የዩኬውን ጠቅላይ ሚኒስትር ሰር ኪር ስታርመርን ጨምሮ ከ20 በላይ ሀገራት መሪዎች ይገኛሉ ተብሎም ይጠበቃል። ትራምፕ በጋዛ የሚካሄደውን ጦርነት ለማስቆም ያቀረቡት እቅድ በአባስ የሚመራው የፍልስጤም አስተዳደር ሪፎርሞች ከተካሄዱ በኋላም ጋዛን በማስተዳደር ሚና ሊኖረው እንደሚችል ይገልጻል። ሌላው መረጃም ከዚሁ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ እስራኤል ከመጓዛቸው አስቀድሞ በጋዛ ጦርነቱ አብቅቷል ብለዋል። ትራምፕ ዛሬ በኔታንያሁ መንግስት ከፍተኛ አቀባበልም ተደርጎላቸዋል። እስራኤልና ሐማስ ከቀናት በፊት የተኩስ አቁም ለማድረግ የተስማሙ ሲሆን ዛሬ እስራኤላውያን ታጋቾች ይለቀቃሉ ተብሎ እየተጠበቀ ነው። አሁንም 7 እስራኤላውያን ታጋቾች መለቀቃቸውን የተሰማው ትራምፕ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ ለጋዜጠኞች እንደተናገሩት ከዚህ በኋላ ጦርነቱ አብቅቷል፣ የሰላም ቦርድ እንደሚቋቋምም ተናግረዋል። ሌላው መረጃም ጋዛ ከተማ ውስጥ በሐማስ የጸጥታ ኃይሎችና በታጠቁ የዶሙሽ ቤተሰብ አባላት መካከል በተነሳ ግጭት ቢያንስ 27 ሰዎች መገደላቸው ተሰምቷል። የዓይን እማኞች እንደተናገሩት ጭንብል የለበሱ የሐማስ ታጣቂዎችና የጎሳ ተዋጊዎች በከተማ በሚገኘው የጆርዳን ሆስፒታል አቅራቢያ የተኩስ ልውውጥ አድርገዋል። የሐማስ የሀገር ውስጥ ጉዳይ ሚኒስቴር ውስጥ የሚገኙ አንድ ከፍተኛ ባለስልጣን የጸጥታ ኃይሎች ከበባ እንደፈጸሙና ታጣቂዎቹ ለመያዝ ከፍተኛ ውጊያ እንዳደረጉ ነው የተናገሩት። ሌላው መረጃ በትግራይ ክልል ከተሞች በሬክተር ስኬል እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱ ተሰምቷል። የጀርመኑ የስነ ምድር ሳይንስ የጥናት ማዕከል እንዳስታወቀው በአካባቢው ሰዓት አቆጣጠር ከምሽቱ 1 ሰዓት 01 ላይ የመሬት መንቀጥቀጥ አጋጥሟል ብሏል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ቶማይ ኒውስን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሆኑ። የመካከለኛው ምስራቅ ጦርነት እንግዲህ ረገብ ብሏል። ዶናልድ ትራምፕ ቴልአቪቭ ገብተዋል። ከሰዓት በኋላ ደግሞ ወደ ካይሮ ይሄዳሉ ተብሎ ይጠበቃል። በታጋቾች አደባባይ የእስራኤል ታጋች ቤተሰቦች ተሰብስበው ለዶናልድ ትራምፕ ምስጋናቸውንም አቅርበዋል። የመጀመሪያዎቹ 7 ታጋቾች መለቀቃቸውን ተሰምቷል። ሌላው ግን አሁን አስገራሚ እየሆነ የመጣው ምንድን ነው? ከዚህ በኋላስ የጋዛን ህዝብና የጋዛን መሬት ማን በበላይነት ይመራዋል የሚለው ነገር ግልጽ አይደለም። በሰሞኑ ሐማስና አንዳንድ የጎሳ አባላትም እርስ በርስ እየተጋጩ ነው። ምናልባት ይህ ነገር እየሰፋም ነገሩን እንዳያወሳስበውም ከወዲሁ ያሰጋል። ለዛሬ ያለኝ መረጃ ይህን ይመስላል። እናንተም ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቻናላችን እንድታሳድገው የአክብሮት ግብዣዬ ነው። ሰላም።